ናይትየ በስመ አብ ሻይ ቡናው አልደረሰም እንዴ? ያጠጣችሁ? በስመ አብ ወወልድ አሁንም አልሰማውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አዕይንተ እግዚአብሔር የተባላችሁ ከልጅነት ጀምሮ ከሕፃንነት ዘመን ጀምሮ በቤቱ ውስጥ በፍጹም ፍቅር አድጋችሁ ተኮትኩታችሁ በአባቶቻችሁ ዛሬ ደግሞ ለዚህ ታላቅ ማዕረግ በቅታችሁ የመንጋው ሰብሳቢ፣ የመንጋው መጋቢ፣ የመንጋው አስተማሪ፣ የመንጋው ለመንጋው ቀዳሽ ሆናችሁ እግዚአብሔር በቤቱ ያከበራችሁ ቀሲስ ዳዊት፣ ቀሲስ አክሊሉ፣ ቀሲስ ሙሴ ለምንድን ነው ያልኩት? እኔ በዲቁና እያሉ ነው የማውቀው አኬንም ዳዊትንም የማውቃቸውና ዛሬ ግሩም በሆነ ደስ በሚል ለዚህ ትልቅ ማዕረግ ከየት እንደተነሱ እንዴት እንደነበሩ አውቃለሁ። እግዚአብሔር ደግሞ አሁን እንዳደረሳቸው አይቻለሁና እግዚአብሔር ለዚህ ክብር ስላበቃችሁ ደስ ብሎኛል። እግዚአብሔርን የምትወዱ እግዚአብሔርም የሚወዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች የዛ የወጣት የቆራጡ የአርበኛው የቅዱስ ጊዮርጊስ ወዳጆች የሆናችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት ፍጹም በሆነው በክርስቶስ ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አረፈዳችሁ? የእግዚአብሔር ስም ዛሬም ዘወትርም ለዘላለሙ እየተመሰገነ ይሁን። መቼስ ዝማሬ ለዳዊት የታወቀ ነው። በቀደመውም ዘመን ደግሞ ባታስ አፍርታ የለም ወይ የዘመኑን ዳዊት እንዘ ተሐቅፍዮ እያለ ነበር የገባ ነው። ልብ ይነካል። በዚህ ሰዓት ወቅት ይህ ዝማሬ ከምንምና ከማንም በላይ ምክንያት ድኂን የሆነችው እናታችን ቅድስት ድንግል ማርያም የሆነባት የደረሰባት የተደረገባት ያንን የመከራ ዘመን ቤተክርስቲያን አስታውሳ አስባ ይህንን ወቅት የስደቷን ጊዜ እንድናስብ፣ እንድናዜም፣ እንድንማር ስራ ሰርታልናለች። ስመጣ እንኳን ሌላ ነበረ የዕለቱ ወንጌል ነበር። ግን እዚህ ታቀፈችው ከተባለ እስቲ ካቀፈችውና ከአቃፊዋ ከድንግል ማርያም ጋር ጥቂት በመጠኑ እንጓዛለን። የትምህርታችን ርዕስ ኢየሱስ ስዱድ ተስፋሆሙ ለስዱዳን። ሊቁ ስደተኛው ኢየሱስ የስደተኞች ተስፋ ነው ይላል። እስቲ በሉት፣ ስደተኛው ኢየሱስ። አይሰማም። ስደተኛው ኢየሱስ የስደተኞች ተስፋ ነው። ለአባቶቻችን ለሐዋርያት ዓለምን ዞሮ ለማስተማር የሚያስችላቸውን ብርታትና ጉልበት እንዲሁም በእያንዳንዱ ልቦና ውስጥ መልካም የሆነውን የእግዚአብሔርን ቃል ዘርተው
30 60 100 እጥፍ ፍሬ ለማፍራት የሚያስችላቸው ጸጋንና ስለ እምነታቸው ስለ ክርስትና ሕይወታቸው ለሚያጋጥማቸው መከራ ሁሉ ትዕግስት እንዲጎናጸፉ ባረገ በ10ኛው ቀን መንፈስ ቅዱስ የላከላቸው እግዚአብሔር እነሆ በአውሪቱ ሰዓትና ደቂቃ በመካከላችን ተገኝቶ ለኔ ለደካማው ለኃጢአተኛው ሚስጥሩን እንዲገልጽልኝ ለእናንተም ለሰማያኑ ሰሚ ጆሮና አስተዋይ ልቦና እንዲያድላችሁ ዓለማትን ፍጥረታትንና ዘመናትን ያስገኘ የልዑል እግዚአብሔር መልካም ፈቃድ ይሁንልን። ርዕሳችን ምንድን ነው? በሉት እንጂ ይሄማ ሊጠፋን አይገባም። የሚመለከተን ነገር ስለሆነ በሉት እስኪ ኢየሱስ ስዱድ ተስፋሆሙ ለስዱዳን። ስደት ቃሉ የሚጎረብጥ ነው። በቃሉ ምቾት አይሰማም። በዚህ ሐሳብ ውስጥ ደስታ የለውም። ስደተኝነት ላይ ስደት ስንል ስለ ስደት ስናወራ በስደት ዙሪያ ስላለው ነገር ስናነሳ ስደት ብዙ አይነት ነው። ስደት አይነቱ ብዙ ነው። ስደት ማለት ከነበሩበት ከሚኖሩበት ከለመዱት ከተመቸው ቦታ ተለይቶ ወደማያውቁት ገና ወዳልለመዱት ማቅናት ማለት ነው። በዚህ መሰረት ስደት በመሰረታዊ ለኑሮ ከተፈቀደልን ቦታ ወጥተን ወይም እንድንኖርበት ከለመድነው ቦታ ወጥተን ተለይተን መሄድ ነው። የሚካሄድበት ደግሞ ምክንያቱ ብዙ ነው። አንድ ሰው ስደተኛ ለመሆን የተለያየ ምክንያት ይኖረዋል። ስደተኛ ለመሆን በነገራችን ላይ የሰው ልጆች ሁሉ ስደተኞች ናቸው። ልክ ነው? ልክ አይደለም? ልክ ነው? ልክ አይደለም? ይገባኛል። ሬዲዮ እና ቴሌቪዥኑ እዚህ የሚነግራቸው ስደተኞች ስለሚባል ስለ ስደተኞች የሚያወሩ ሌላ ስደተኞች አሉ። ስደተኞቹ ስለ ስደተኛ ያወራሉ። በዚህ የተነሳ ትልቆቹ ስደተኞች ስለ ትንሾች ስደተኞች ስለሚያወሩ ትንሾቹ ስደተኞች ስለ ትልቆች ስደተኝነት አይረዱትም፣ አያስቡትም። ዓለም እንዲህ ነው ቀድሞ እስከተገኘ ድረስ። በመሰረቱ ግን የሰው ልጅ ሁሉ ስደተኛ ነው። ምክንያቱም እንኖርበት ዘንድ ከተፈቀደልን ከገነት ተባረን ምን ሆነ? ተናገሩት። ምን ሆነ? ፈልገን ነው? ፈቅደን ነው? ወደን ነው? ነው ወይ ከገነት ይወጣል? ነው ወይ? አይደለም። አባታችን አዳም በሰራው እናታችን ሔዋን በተሳሳተችው ስህተት በሁለቱ ምክንያት የእነርሱ ልጆችም አብረው ከገነት ተባረናል። እውነት ለመናገር ምንም እንኳን ተመልሶ ገነት በጌታችን በመድኃኒታችን በኢየሱስ ክርስቶስ በስደተኞቹ ተስፋ በሆነው በእርሱ ዳግም ቢከፈትም የሰው ልጆች ሲፈጠሩ ምድር ላይ ተፈጥረው በገነት ኖረው 1000 ዓመት ከኖሩ በኋላ ወደ መንግሥተ ሰማያት ይገቡ ዘንድ ነበረ። ተመልሰን ወደ ምድር ወደ ተፈጠርንበት እንድንመጣ ስርዓት አልነበረውም። የገነት ኑሮ ያ ነው። አዳም ምንም ስህተት ባይሰራ ሔዋን ምንም ስህተት ባሰራ ኖሮ ወደዚህ ምድር የሚያመጣቸው ነገር አልነበረም። ነገር ግን ያ ጥፋት፣ ያ ምኞት፣ ያ ስህተት ከምቾቱ ቦታ ከድሎቱ ቦታ ከገነት ተባረን ጥረ ግረን እንድንበላ እሾህ አሜከላ በበቀለው እየተወጋን በዚች ምድር ላይ የላባችንን ፍሬ እንድንመገብ በእርግማን መልክ ተባረን ወደዚህ ምድር መጥተናል። እዚህም ከመጣን በኋላ እዚህኛም ተወልደናል። ለብዙዎቻችን ሀገራችን እዚህ ይመስለናል። ሐዋርያው ቅዱስ ጳውሎስ እንደሚነግረን ግን ሀገራችን ቤት ነው። አቤት በሰማይ ነው።
ይህ ምድራዊው ኑሯችን የድንኳን ኑሮ ነው ይላል። ድንኳን እንደምታውቁት ወይ ሰርግ ሆኖ ወይንም ደግሞ ለምሶ ሆኖ ለተወሰነ ጊዜ ብቻ ለመጠለያነት የሚያገለግል ነው፣ ቋሚ አይደለም። አንድ ሰው በድንኳን እንደ አብርሃም ነዋሪ ከሆነ ከቦታ ቦታ የሚንቀሳቀስ ልክ እንደ ዘላን ማለት ነው፣ ቋሚ ቦታ የሌለው ማለት ነው። ድንኳንስ ነዋሪ ልክ እንደዛው እኛም ይህ ምድር ለኛ እንደ ድንኳን ጊዜያዊ የሆነ ቦታ ነው። ትራንዚት ልናደርግበት ነው የመጣነው። ቋሚውና መደበኛ መኖሪያችን ቤት ነው፣ በሰማይ ነው፣ ቅዱስ ጳውሎስ እንደሚነግረን። ስለዚህ አዳም ተሰደው ወደዚህ ምድር መጣ። 5500 ዘመናት እስኪፈጸም ድረስ ያ ሁሉ ስቃይ አለፈ። የሰው ልጆች ሁሉ በስቃይ ውስጥ፣ በጨለማ ውስጥ፣ በመከራ ውስጥ፣ በኩነኔ ውስጥ፣ በዲያብሎስ ባርነት ውስጥ አለፉ። የስደተኞቹ ተስፋ የሆነው ተስፋው ለስዱዳን የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ከሰማያ ሰማያት ወርዶ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ወደ ቀደመ ክብር የሰው ልጅ ይመለስ ዘንድ ገነት እንዲከፈት አደረገ። ከእሱ ጋር ነው ግን ፈቀደ። ስለዚህ የአዳም ስደት አንዱ ነው። ለምሳሌ በተለያየ በረሃብ፣ በጥም፣ በቸነፈር ምክንያት ከሚኖሩበት ቀዬ የሚሰደዱ አሉ። እውቀት ለመገኘት በመንፈሳዊውም ዓለም ይሁን በስጋዊውም ዓለም ከአካባቢያቸው፣ ከቀያቸው፣ ከቤተሰቦቻቸው ከለመዱት ቦታ ተለይተው ሩቅ አገር ሄደው ለመማር እውቀት ለመገኘት የሚሰደዱ አሉ። በጦርነት በሰላም መኖር ባልቻሉበት ሁኔታ አገራቸውን ለቀው የሚሰደዱ አሉ። በፖለቲካው ጥንቅጥ አገራቸው ላይ መኖር አቅቷቸው ቢያንስ እንኳን አገራቸውን ቢናፍቁም በሰው ሀገር ሆነው ያንን ክፉ ጊዜ ለማሳለፍ የሚሰደዱ ደግሞ አሉ። ስደት አይነት ብዙ ነው። እየዘረዘርን ብንሄድ ብዙ ነው። አብርሃም በመከራው በችግሩ ጊዜ ተሰዷል። ሌላው ቀርቶ የስደቱ ሁኔታ ሚስቱን እህቴ ናት እስከሚል ድረስ አብቅቶታል። ስደት ክፉ ነው። ቀዩን ጥቁር ያደርጋል፣ ጥቁሩን ደግሞ ያነጣል። ማንነትን፣ ሕሊናን ይጎዳል፣ ያደማል፣ ይገፋል። በሌላ በኩል ደግሞ ያዕቆብም ቢሆን ስደተኛ ነበር። 72 ነፍስ የዛሬዋን አፍሪካ ጥቁር አህጉር እንደምትባለው አልነበረም። የዳቦ ቅርጫት በነበረችበት ዘመን ረሃቡን ለማስታገስ አውሮፓ አልሄደም፣ አሜሪካም አልመጣም፣ ሩቅ ምስራቅ አልተጓዘም። የመጣ ወደ አፍሪካ ነው፣ ወደ ግብጽ። ያንን ችግር ጊዜ አሳልፎበታል። ታላላቆች ተሰደዋል። በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ስለ ስደት አንድ የሚነገር ቃል አለ። በአንቀጸ ብፁዓን እንደምታውቁት ይህ የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ ምዕራፍ 7 ቁጥር መጨረሻው ድረስ የመጽሐፍ ቅዱስ የአዲስ ኪዳን አስኳል ይባላል። አንቀጸ ብፁዓን ወይም የተራራው ስብከት በመባል ይታወቃል። በዚህ ውስጥ ብዙ ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ቀን በአንድ ተራራ ላይ ያስተማራቸው ብዙ ነገሮች አሉ። ከነዚህ መካከል ደግሞ ብፁዓን ምስጉናን የሚያስመሰግን ብፁዕ የሚያስብለውን ደግሞ አንቀጸ ብፁዓን ላይ በዚሁ በምዕራፍ 5 ማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ አንድ ቃል ይናገራል። እንዲህ የሚል ይነግረኛል ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላል። እስቲ በሉት። አይሰማም? ስለ ጽድቅ የሚሰደዱ ብፁዓን ናቸው ካለ በኋላ ይላል። አቤት መንግስተ ሰማያት የእነርሱ ናትና። ምን የእነርሱ ናትና?
ስደተኞቹ ስለ ጽድቅ ሲሰደዱ መንግሥተ ሰማያት የእነርሱ ትሆናለች። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ ዋጋቸው ደግሞ ስለ ጽድቅ የሚሰደዱ የተመሰገኑ ናቸው። ስለ ጽድቅ የሚሰደዱ የከበሩ ናቸው። ስለ ጽድቅ የሚሰደዱ ምስጉናን ናቸው። የተሰደዱት ስለ ጽድቅ ነውና የተራቡት ስደት ረሃብ አለው፣ ስደት ጥም አለው፣ ስደት መከራ አለው፣ ስቃይ አለው፣ እንግልት አለው፣ መገፋት አለው፣ መታረዝ አለው፣ እደጅ ማደር አለው፣ ብዙ እንግልት አለው። ስለ ጽድቅ የሚሰደዱ ብፁዓን ናቸው። ቅድም የጠቀስናቸው የተለያዩ አይነት ስደቶች አሉ ብለናል። ከነዛ መካከል አንዱ ደግሞ ስለ ጽድቅ የሚሰደዱ ናቸው። እነዚህ ስለ ጽድቅ ማለት ስለ ሰማያዊ ሕይወት የተፈጠሩበትን ዓላማ ያወቁ፣ ፈጣሪና ፍጡሩን የለዩ፣ የተፈጠሩበት እግዚአብሔር እነሱን የፈጠረበት ዓላማ ስሙን ለመቀደስ ክብሩን ለመውረስ መሆኑ የገባቸው፣ ሰማያዊውን ዓለም በምድራዊ ዓለም የቀየሩት፣ ለሰማያዊ ዓለም ምድራዊ ሕይወታቸውን የገበሩ፣ ከእግዚአብሔር ጋር በደስታ ለመኖር በምድር ላይ ባሉበት ጊዜ በምድር ላይ በሚኖሩበት ሰዓት መብላት እየቻሉ የሚጾሙ፣ መጠጣት እየቻሉ የሚጾሙ፣ ምንም አይነት እንግልት ሳያስፈልጋቸው የሚሰግዱ፣ ስለ መንፈሳዊ ሕይወታቸው የሚደርስባቸውን ችግር ሁሉ የሚታገሱ፣ ፍቅረ ቢጽ ያላቸው፣ እግዚአብሔርን በሕይወታቸው ሁሉ ለሚያስቀድሙ፣ ጠላትን ውደድ የሚለው እኮ ከባድ የሆነ ትእዛዝ እኮ ነው። ግራ ጉንጭን ለሚመታ ቀኝ ጉንጭን ስጥ የሚለው እኮ ከባድ ትእዛዝ ነው። ስለሚያሳድድ ጸልይ ማለት እኮ ከባድ ትእዛዝ ነው። ከሁሉም በላይ ደግሞ ስጋ የማይቀበለው የሚረግምህን ምን አድርግ ነው የሚለው? የሚረግሟቸውን መርቆ። ይሄ ደግሞ ከሁሉ የባሰ ነው። በእንደዚህ አይነት ሕይወት ራሳቸውን ስደተኛ ያደረጉ፣ ለጽድቅ ብለው ራሳቸውን የገፉ፣ ራሳቸውን የጎዱ። የግድ ስደተኛ ማለት መንኖ ገዳም የገባ ብቻ አይደለም። ገዳም የገባ ብቻ ነው የሚጸድቅ የሚል ሕግ የለም በቤተ ክርስቲያን። መናንያን አዎ ስለዚህ ዓለም ጃንደረባ ሆነው ገዳም የሚገቡ ገዳማውያን አሉ። ይህን ዓለም ንቀው ይህን ዓለም ትተው ቅዱሳን እንደ ቅዱስ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ አቡነ ሳሙኤል ዘዋልድባ፣ እንደ ሌሎችም ቅዱሳን ሕይወታቸውን ሁሉ ለእግዚአብሔር የሰጡ ወደ በረሃ የገቡ አሉ። በሌላ በኩል ደግሞ እንደ ቅዱስ ጊዮርጊስ በዚያው በዓለም ላይ ሆኖ ስለ እግዚአብሔር እየመሰከረ እንደ ቅድስት አርሴማ ተጋድሎ የሚያደርጉ ብዙዎችን ከስተት የሚመልሱ ደግሞ አሉ። ምናልባት እንደዚያ ዘመን ሴፍ፣ እንደዛ ዘመን የፈላ ዘይት፣ እንደዛ ዘመን የሚመጣ መከራ ወይም እስር ቤት ላይኖር ይችላል። ዛሬ ግን በትዳር ዓለም እየኖርን በትዳር ዓለም እየተመላለሳችሁ ነገር ግን የዚህ ዓለም ስደተኛ የሆኑ አሉ። ልጆቻቸውን እያሳደጉ በትዳር እየኖሩ ልክ እንደ አብርሃም። በነገራችን ላይ ከጽድቅ ሁሉ በላይ ጽድቅ፣ ትልቁ ጽድቅ ሆኖ የሚቆጠረው የመጀመሪያው ጽድቅ በጽድቅ ደረጃ በሰው ልጅ የማን ነው? የአብርሃም። አንድ ሰው በትዳር ውስጥ እየኖረ ሚስትም ትዳሯን አክብራ ባልም ትዳሩን አክብሮ ሚስትም ለራሷ ለባሏ ሰጥታ ባልም ራሱን ለሚስቱ ሰጥቶ ተከባብሮ ተዋደው ስጋው ደግሞ እየተቀበሉ በንስሐ እየኖሩ ልጆቻቸውን በመንፈሳዊ መንገድ እያሳደጉ የሚኖሩ ባልና ሚስት በበረሃ ለገባ ባህታዊ በላይ ናቸው። በበረሃ ከወደቀ ባህታዊ በላይ ናቸው። ምክንያቱም በበረሃ የወደቀው ባህታዊ እኮ በጸሎት ነው የሚረዳው። የነገ ቤተክርስቲያን ተረካቢዎች ከእንደዚህ ያለ ትዳር የሚገኙ ናቸው። የነገ ጳጳሳት፣ የነገ መነኮሳት፣ የነገ ቀሳውስት፣ የነገ ዲያቆናት፣ የነገ ቤተክርስቲያን ተረካቢዎች በትዳር ከሚመጣ በጋብቻ ከሚመጣ ከተቀደሰው ክቡር ከሆነው መኝታውን ቅዱስ ከሆነው ትዳር የሚመጣ ነው። ስለዚህ ሁሉም መናኝ ቢሆን ቤተክርስቲያን ምን ትሆናለች? ሁሉም ገዳማዊ ቢሆን ቤተክርስቲያን ምን ትሆናለች? ስለዚህ የመጀመሪያ ጽድቅ እንደ አብርሃም በትዳር ዓለም ውስጥ የተሰጠውን መክሊት አውቆ ተረድቶ የሚኖር ነው። እርግጠኛ ነኝ ብዙዎቻቸው ሊና ይሄማ ሊሆን አይችልም ገዳም ውስጥ የወደቁ አባቶች እንጂ እነሱ ክብር ይበልጣል። እሱስ ዓለም ላይ ኖረን
በዓለማዊ ኑሮ ያንን መፈጸም አንችልም ላለው ለደካሞቹ ነው ያኛው ሁለተኛው መንገድ ማለት ነው። እሱ መጽደቂያ ነው። ግን ደግሞ ሁለተኛ መንገድ ነው ያኛው። በዓለም ውስጥ ኖሬ ይህን ሁሉ ተቋቁሜ ማለፍ አልችልም። በትዳር ዓለም ውስጥ ኖሬ ይህንን ክብር ጽድቅ ማግኘት ይከብደኛል፣ ስለዚህ ይቅርብኝ ይሄ ብሎ ሁለተኛውን ጽድቅ ላግኝ ብሎ ለሚሄደው ነው የገዳማዊ ሕይወት የብሕትውና ሕይወት። ስለዚህ ክብራችሁን እወቁት። ራሳችሁን ዝቅ አድርጋችሁ አታስቡ። ይልቁንም የተሰጣችሁን እግዚአብሔር የሰጣችሁን ክብር ልትጠቀሙበት ያስፈልጋል። በትዳር ዓለም ላላችሁ ወደ ትዳር ዓለም ለምትሄዱትም ይህንን አስባችሁ አገናዝባችሁ ለካ ከዚህም እያለው ካወቅኩበት ከተረዳሁትና ከኖርኩበት ከዚህ የሚበልጥ ጽድቅ የለም ብላችሁ ፕላን ልታወጡ ያስፈልጋል። ምክንያቱም ከዛ የሚበልጥ የለም። ሕይወት እንዲህ ነው። ያንን በዓለም ውስጥም ያለ ይሁን ከዓለምም ተለይቶ ያለ ይሁን በመንፈሳዊ ሕይወት ተጋድሎ ለሚያደርግ ስለ ጽድቅ ራሱን ስደተኛ የሚያደርግ ቅድም ባለው መንገድ በዓለም ውስጥ ኖሮ ራሱን ስደተኛ ስለ ጽድቅ ማድረግ ይችላል። ስለ ጽድቅ ሊሰደድ ይችላል። ሲገፋ መተው ይችላል። በዚህ ዓለም ላይ መልስ ነው የሚታወቀው። ትዕግስተኝነት ቀላል አይደለም። ፍሬዋ ምንም ጣፋጭ ቢሆንም ትህትና ቀላል አይደለም። ምንም እንኳን ክብርና በረከት ያለው ቢሆንም መንገዳችን፣ ሕይወታችን፣ ኑሯችን በዚህ ምድር የሚኖረው ነገር ያንን በመንፈሳዊ መንገድ የምንመራ ከሆነ እኛም ስለ ጽድቅ የተሰደደልን እናንተም ስለ ጽድቅ የተሰደዳችሁ ናችሁ። በአጠቃላይ ግን ስለ ጽድቅ በዓለም ውስጥም ይሁን በገዳምም ጥሎ ለሄደ ወይ ወደ ገዳም ለገባ መናንያንም ስለ ጽድቅ የተሰደዱ ምንድን ናቸው ነው ያለው? አቤት ብፁዓን ናቸው። የእነዚህ ክብራቸው መግቢያው የት ነው? መንግሥተ ሰማያት የእነርሱ ናትና የእነርሱ ናትና። ሌላ ምን የምንፈልገው አለ? እዚህ ዓለም የምናመርተው ንብረት፣ የምናፈራው ንብረት፣ የምንሰበስበው ንብረት ይዘነው የምንሄደው ነገር የለም። ራቁታችን እንደመጣ ራቁታችን ነው የምንሄደው። ሁሉም ሊጠቀም የሚችለው እስካለን ድረስ ነው። ይልቁንም በዚህ ምድር ላይ ስንኖር በጊዜያዊ ዓለም እንበለ ሥጋ የተቆመ ነፍስና ያለ ሥጋ ነፍስ ልትቆም ስለማትችል ለምድራዊው ለሥጋችን የሚያስፈልገንን ነፍሳችንን አስቀድመን ሥጋችንን አስከትለን እግዚአብሔር የሚነግረንን ሰምተን የምንኖር ከሆነ መጨረሻ ምኞታችን ዘላለማዊ መንግስት መውረስ ነው። ዛሬ እዚህ ቤተክርስቲያን እኮ እንዴት የተሰባሰብነው የዘላለም መንግስት ለመውረስ ነው። ሌላ ታሪክ የለውም። የምንጾመው የምንጸልየው እናስቀድሰው ቤተክርስቲያን የምንመላለሰው መንግስተ ሰማያት ለመውረስ ነው። በዚህች ምድር ላይ ስደተኛ ሆነን ለዓለሙ ስደተኛ ሆነን ስለ ጽድቅ ተሰደን መንግስተ ሰማያት ለመውረስ ነው። ራሳችን ምንድን ነው? ኢየሱስ ስዱድ ተስፋው ለስዱድ ስደተኛው ኢየሱስ የስደተኞች ተስፋ ነው። የዘላለም መንግስት መንግስተ ሰማያት የእነርሱ ናትና ይላል። መንግስተ ሰማያት የኛ ለመሆን መንግስተ ሰማያትን የሚያስወርሰው መንግስተ ሰማያትን የሚፈቅደው የሚያስገባው ማን ነው? ፈራጅ የሆነው እርሱ፣ አዳኝ የሆነው እርሱ፣ በዙፋኑ በግርማ መለኮቱ ዳግም የሚመጣው በዙፋኑ ላይ የሚቀመጠው ኃጥአንን በግራው ጻድቃንን በቀኙ የሚያቆመው በትንሹ የታመናችሁት በብዙ ትሾማላችሁ ወደ ጌታችሁ ደስታ ግቡ እያለ የሕይወት ቃል የሚናገረው ትንሣኤ ዘለክም። በሌላ በኩል ደግሞ በግራ ላሉት ደግሞ እናንተ አመፀኞች አላውቃችሁም ወግዱ ብሎ ወደ ዘላለም እሳት የሚልከው እርሱ ማን ነው? እሱ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህንን ነው አሁን ስደተኛ እያልን ያለው። በጽጌንን እኮ ነው ስደተኛው ኢየሱስ ያሉት። ይገርማል። የማቴዎስ ወንጌል ምዕራፍ 2 ከቁጥር 13 እና 14 ላይ ከተመለከትን የእግዚአብሔር መልአክ ከሰማያት ወርዶ ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ያኔ ሰብአ ሰገል ሲመጡ የጠየቀው ሄሮድስ እንዲነግሩት እኔም እጄን ልሰግድ ብሎ የጠየቀው ሄሮድስ ሰብአ ሰገል በመልአክ ምልክት ምክንያት በሌላ መንገድ ስለተመለሱ ሕፃኑን ኢየሱስን ሊገለው ይፈልግ ነበር። አዳኝ የሆነውን ኢየሱስ ክርስቶስን ሊገለው ይፈልግ ነበር። ለመድኃኒትነት የመጣው ብርሃን የሆነውን የዘላለም ሕይወት የሚለግሰውን እርሱ ኢየሱስ ክርስቶስን ሊገለው ይፈልግ ነበር። ያንንም ደግሞ የእግዚአብሔር መልአክ ከሰማያት ወርዶ ይላል ቅዱስ ማቴዎስ
ለዮሴፍ በራእይ ምን አለው? ሄሮድስ ሕፃኑ ሊገለው ይፈልጋልና ከእናቱ ጋር ይዘህ ወደ ምድረ ግብጽ ምን እስቲ አንድ ላይ ተናገሩ። ሽሽ ነው ያለው። መሸሽ፣ ስደት። እናቱን ከሕፃኑ ጋር ይዘህ ሽሽ። ወዴት? ወደ አፍሪካ፣ ወደ ምድረ ግብጽ። በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ ልጄን ከግብጽ ጠራሁት የሚል ቃል አለ። ልጄን ከየት ጠራሁት? አስቀድሞ በነቢዩ የተነገረ ትንቢት ነው። ከግብጽ ጠራሁት። በትንቢት ያናገረው ይፈጸም ዘንድ እነሆ ለዓለም ቤዛ በበረት የታየው በበረት የተገለጠው ከድንግል የተወለደው ያ የ2 ዓመት ብላቴና መወለዱ ለዓለም ሁሉ ቤዛ ነበር። ዓለም ግን አላወቀውም። ተገፍቶ የሰው ልጅ በቤቱ ማሳረፍ ቢያቅተው እንስሳት ተቀብለው በስትንፋሳቸው ያሟሟቁት የ2 ዓመቱ ኢየሱስ ክርስቶስ። በዚያ ላይ ደግሞ ገና 17 ዓመት ብላቴና የነበረችው እናቱ ድንግል ማርያም እድሜ ልኳን በቤተ መቅደስ የኖረች ስደትን የማታውቅ እግዚአብሔርን ከማመስገን በስተቀር ሌላ ሕይወት ያልነበራት እሷም ተሸክማ የ2 ዓመት ሕፃን ከእናቱ ይዘህ ወደ ምድረ ግብጽ ሽሽ። መልአኩ ነው ያለው፣ ሽሽ ነው ያለው። እግዚአብሔር ቸርነት እኮ ይገርመኛል። መቼስ ለምን አስፈለገ? መልአክን ልኮ ሽሽ ከማለት ይልቅ ምን ይቀል ነበር? እንደ ሰውዬ ገዳዩ መሸኘት ይቀል ነበር አይደል? እንዴ ገዳዩን እኮ መሸኘት ይቀላል። ሄሮድስን መሸኘት ማሰናበት ይቀል ነበር። እግዚአብሔር መልአኩ ሄሮድስ ከእሱ የሚያይ ሆኖ ነው። መልአኩ ሄሮድስ ጋር ሳይሄድ ዮሴፍ ጋር ሽሽ ብሎ ለማሸሸት ለምንድን ነው ሕፃኑ እንዲሸሽ ብላቴናዋ ድንግል ማርያም ልጇን ይዛ እንድትሸሽ? ያው ደግሞ እኮ ወደ በረሃ ነው፣ ወደ ግብጽ በረሃ ውሃ ጥም ወዳለበት፣ ረሃብ ወዳለበት፣ አሸዋሞ መሬት፣ ሙቀቱ ከባድ እንኳንስ አይደለምና በእግር ሊጓዙ በአይሮፕላን እንኳን ሲያልፉት ይሰለቻል። ተውት በመኪና ያንን ሕይወት ሕፃኑን ኢየሱስ ክርስቶስ ለምን ፈለገው? ለምንድን ነው? ለምን? ሁሉም ማድረግ እየቻለ ኤልሻዳይ የሆነው አምላክ ራሱን ዝቅ አድርጎ በበረት መወለዱ ሳያንስ አሁን ደግሞ ተሰዳጅ ሲሆን ራሱን በራሱ ፈቃደኛ ሆኖ በነቢዩ ያናገረውን ቃል ለመፈጸም ስደተኛ ሲሆን፣ ወገኖች እናንት የገላትያ ሰዎች በቀራንዮ አደባባይ ራቁቱን በመስቀል ላይ የተሰቀለውን ኢየሱስ ክርስቶስን እንዳትመለከቱ እንዳታስተውሉ አዜም ያደረገባችሁ ማን ነው ይላል ቅዱስ ጳውሎስ ይጠይቃል። የሰው ልጅ ዓለምን ከፈጠረበት ጥበቡ ይልቅ እግዚአብሔር አምላክ ዓለምን ያዳነበት ጥበቡ ይበልጣል ሲባል ፍቅሩ በቃላት የሚገለጽ አይደለም። እንዲህ ተብሎ ሊወራ ይችላል። የሆነ ሰው ቢወድ ቃላት ያጣለታል። ወረቀት ቢጽፍ ሀሳቡን መግለጽ እንኳን ሊያስቸግረው ይችላል። በተለይ ወጣቶች ገና በሚዋደዱበት ሰዓት ሀሳቡ ሁሉ ይገጣል። ምን ብለው ምን ብላት የልቤን ሀሳብ የልቤን ሀሳብ ልነግራት እችላለሁ ይጨነቃሉ። ለሰው እንኳን ለምንወደው በጣም ለምናከብረው ከልባችን ለምንወደው ቃላት ያልናቃለታለን። በምን መልኩ? ለእናታችን ምን ብለን ነው የምንነግራት ፍቅራችን? ለአባታችን ምን ብለን ነው ፍቅሩን የምንገልጸው? እንናገር ብንል ቃል የለንም። ከዚያ በላይ ደግሞ ሰማያዊው አባት እርሱ ራሱን አሳልፎ የሰጠው እናቴ ለኔ ራሷን አሳልፎ አልሰጠችኝም፣ ስለኔ አልሞተችም። አባቴ ስለኔ አልሞተም፣ ስለኔ የሞተልኝ እርሱ ኢየሱስ ክርስቶስ የከፈለልኝ ፍቅር ሳውሎ ላያል መንበሩ አለ አባ ሕርያቆስ። ፍቅር ኃያል ወልድን ከመንበሩ ስቦ እስከ ሞት አደረሰው። እስከ ምን አደረሰው? እስከ ምን አደረሰው? እስከ ሞት ያደረሰው ምንድን ነው? አቤት ፍቅር ነው።
ፍቅሩ ያ ፍቅሩ አሁን ሊሰደድ ለሰው ልጆች ያለው ፍቅር ሊገልጽ ከገነት የተባረርነው ስደተኛ የሆነው ለእኛ ተስፋ የሆነን እርሱ ስለኛ ተሰደደ እኛን ወደ ክብራችን ለመመለስ ሕይወት እናገኝ ዘንድ ክብር እናገኝ ዘንድ ልጆቹ እንሆን ዘንድ ከጠፋንበት እንመለስ ዘንድ የዘላለም መንግስት እንወርስ ዘንድ ከኪሳራ እንወጣ ዘንድ ከልብ ስብራት እንወጣ ዘንድ ከተስፋ ቢስነት እንወጣ ዘንድ ተስፋ ሊሆነን ያ ፍቅር ኢየሱስ ክርስቶስ ራሱ ፍቅር ነው። ቃላት የሚያንስ ቅዱስ ዮሐንስ እንደተናገረው እሱ ለሰው ልጆች ያደረገውን ነገር ሰማይ ብራና መላእክት ጸሐፊ እስከዛሬ ድረስ የዘነበው ዝናብ ቀለም ቢሆን ተነግሮ ባላለቀ ነበር አለ። በዘመነ ሥጋ ያደረጋትን ነገር እንኳን ለመግለጽ ይገርም ነው። ያ ፍቅር ነው በጥላቻ የተሰደደው። በሰው ልጆች ጥላቻ፣ በሄሮድስ ጥላቻ፣ ከሄሮድስ ጋር ባሉ ሰዎች ጥላቻ እውነትና ፍቅር ተሰደደ። ዛሬም እውነት እንዲሁ እንደተሰደደች ናት። ዓለማችን ላይ እንደምንመለከተው እውነትን ማን ይወዳል? አጭበርባሪውን፣ አስመሳዩን፣ አደርባዩን፣ ለሆዱ ያደረውን ደረቴ ብላ ሆዴ ላይ ያለውን ካልሆነ በስተቀር ማን ይወደዋል? የትኛው ዓለም ይወዳል? ስለ እውነት የሚናገር ስለ እውነት ፍቅር ይዘፈናል፣ ይዜማል፣ ይደረሳል፣ ይሰበሰባል። ሰው በየወጡ ውሸት ፍቅርን ያወሩታል እንጂ ፍቅር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን በነገረን በማቴዎስ ወንጌል ምዕራፍ 24 ላይ ፍቅር በመጨረሻው ዘመን ምን ትሆናለች ነው ያለው። አቤት ትመነምናለች፣ ትመነምናለች፣ ምን ትላለች? ምን አለች ማለት ምን ማለት ነው? በእያንዳንዳችን ማህበራዊ ህይወት ውስጥ የሚኖረው ነገር ወንድም ከወንድሙ፣ እህት ከእህቷ፣ ባል ከሚስቱ፣ ጎረቤት ከጎረቤት፣ ስራ ባልደረባ ከስራ ባልደረባ፣ ህዝብ ከመንግስት ጋር፣ ሀገር ከሀገር ጋር የማቴዎስ ወንጌልን 24ቱን እኮ ስናነበው እኮ የሆረር ነገር እኮ ነው ያለው እንዳለ። ግን ተናጋሪ ሆረር አለም ህይወት ነው። እዛ ውስጥ ያለው ነገር እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሲነግረን ሲያስተምረን በመጨረሻው ዘመን ስለሚመጣው ነገር አባቶቻችን ሐዋርያት ያስሙለት ነበር ይህንን ዘመን ይህንን ጊዜ። እኛ ግን የበሰበሰ ዘመናዊ ብርሃን በዘመን ውስጥ በዛ ውስጥ ስላለ አይታወቅም። ኮምፎርት ዞን ውስጥ ያለ ይመስላል አይደለም። ምቾት ጊዜ ላይ ምቾት ሁኔታ ላይ ያለ ይመስላል አይደለም። ለዚህ ዘመን ብዙዎች ቅዱሳን አባቶቻችን ሲያለቅሱልን ነበር። ፍቅር ይሆናል። ስለዚህ ዓለማችን ላይ ያለው ያ ነው። እስቲ ወደ ኋላ መለስ ብለን በእያንዳንዳችን ህይወት የገጠመን እናስበው። ከየት እስከ የት፣ ከወዴት እስከ ወዴት፣ በእነማን ምን ተደረገ፣ ምን ተፈጠረ፣ እነማን ላይ ዓለም ላይ ምን እየሆነ እየተደረገ እየተከናወነ ነው ያለው። ሲከናወን ነበር፣ አሁን እየተከናወነ ነው። ሌላው ቀርቶ ሩቅ ለምን እንሄዳለን? እኛ እኮ ዩክሬንና ስለ ራሽያና ዩክሬን ማውራት አያስፈልገንም። እኛ እኮ ሄደን ስለ ሶሪያ መተረክም አያስፈልገንም። የመን መግባትም አይጠበቅብንም። ግድ የለም ሶማሌ ሜዳ አያስፈልገንም። ኢትዮጵያ ውስጥ ያለው እርስ በርሳችን ያለው ወንድም በወንድም ወገን በወገኑ ላይ ምን ያልሆነ ምን ያልተደረገ ምን ያልተፈጸመ ነገር አለ። ከሃይማኖተኛው እስከ ሃይማኖት የሌለው፣ ሃይማኖት አለኝ ከሚሉ እስከ ሃይማኖት የሌለው፣ ከተራው ህዝብ እስከ መንግስት፣ ከደካማው እስከ ጉልበተኛው ምን እየሆነ ነው ያለው? በዚህ ዘመን ካልተለቀሰ መቼ ነው የሚለቀሰው? በዚህ ዘመን ወደ እግዚአብሔር ካልተለመነ መቼ ነው የሚለመነው? ምናልባት እኔና እናንተ ያለንበት ቦታ በነፃነት እንዲህ ሰዎቹ አሸዋውና ድንጋዩን ከምረው ቤቱን ሰርተው ምናልባት የተወሰነ ሳንቲም ሰጥተናቸው በነፃነት የምንገለገልበት ቦታ ላይ ነው ያለነው። ስንወጣ የሚጠብቀን ሌላ ሴፍ የለም። የሃይማኖት ሀገር በተባለችው ሀገራችንም እንኳን በነፃነት ቤተክርስቲያን አስቀድሶ መመለስ የማይቻልበት ዘመን ላይ ካህናት በቤተ መቅደስ ምዕመናን በቤተ መቅደስ ውስጥ የሚታረዱበት ጊዜ ላይ ሃይማኖት ኢምንት የሆነበት ዘመን ላይ ነው ያለነው። ሰው ሰውን ሲያርድ፣ ሰው ሰውን ሲገል፣ ሰው በሰው ላይ ሲጨክን፣ እህት ወንድም፣ ፍርድ ቤቱ ነው የሞላው የማን ታሪክ ነው? ክር ያሰረ ሰው እኮ ነው። እስር ቤቱ በማን ነው የተሞላው? ክር ባሰር ነው። ሌሎቹ እንዳለ ሆኖ ማለት ነው። ማውራት ያለብን ቢያንስ እኛ እንኳን በአንድ በቤታችን ውስጥ ያለው ጣጣስ አባቶቻችን ከአባቶቻችን ጋር፣ ወንድሞቻችን ከወንድሞቻችን፣ ሰባኪዎቻችን ከሰባኪዎች ጋር፣ ዘማሪዎቻችን ካህናቱ ከካህናቱ ጋር ያለው ህይወት ምን ይመስላል? ምዕመኑ ከምዕመን ጋር ራስን ነፃ ማድረግ ያስፈልጋል ወገኖች። አጥብቆ የሚለመንበት ፍቅር የሚጠይቅበት ዘመን ነው።
ስለኛ መሰረት ለመመለስ ዋጋ የከፈለው እርሱ ፍቅር እንዲኖረን ነው። የክርስቶስ ፍቅር የገባው ሰው የሱ ፍቃድና የሱ ፍላጎት ነው የተደረገለትን የሚያውቅ ሰው። ስለዚህ ይህ ፍቅር ነው ወደ ምድረ ግብጽ ሽሽ ይላል በዮሴፍ አማካኝነት የሸሸው እኛን ወደ ክብራችን ለመመለስ ፍቅሩን ለመግለጥ ቀላል ጊዜ አይደለም። 3 ዓመት ከ6 ወር በእርግጥ በሱ ስደት ውስጥ ሀገራችን ኢትዮጵያ ተባርካለች። ከላይ ጀምሮ ከሐማሴን፣ አክሱም፣ ደብረ አባይ፣ ዋልድባ፣ ጣና ገዳማት እያለ እስከ ዘዋይ ድረስ ሀገራችን በእመቤታችንና በጌታችን መድኃኒታችን ኢየሱስ ክርስቶስ ስደት አብረው ሶሎሜም እንዲሁም ዮሴፍ፣ ሌላ ደግሞ አንድ ነበር። ማን ነበረ? ረሳሁት። አብሯቸው የነበረ ሚነግረኝ አብሮ የተሰደደ አቤት አህያይቱ እንዴ! አህያችሁ ሰውን አሁን አህያ ብሎ ይሰደባል? ከጌታ ጋር የተሰደደች ናት። አህያይቱ የነበራት ክብር በሆሳዕና አይተናል። አህያይቱ በመልአኩ ፊት ምን አይነት ቋንቋ እንዳወራች አይተናል። የትም ያህል የቋንቋ ኮርስ ሳትወስድ ከባለቤቷ በላይ ያውቃል። አህያይቱ ጌታችን መድኃኒታችን ኢየሱስ ክርስቶስን እና እናቱን ተሸክማ የተሰደደች ናት። ፍትህዎ ወአምጽእዎ ዲተ የተባለው ለዛ ነው። ፈታችሁ አምጡልኝ ወገኖች። ይህ ወራት እመቤታችን በግብጽ የደረሰባትን መከራ ጊዜ የምናስብበት ነው። ስለኛ እኛን ተስፋ ሊሰጠን የስደተኞች ተስፋ የሆነው እርሱ ኢየሱስ ክርስቶስ ስለኛ የተሰደደበት ወቅት ነው። በዚህ ወቅት ሁላችንም አይነ ህሊናችንን በጌታችን በመድኃኒታችን በኢየሱስ ክርስቶስና በእናቱ ስደት አብረን ልንጓዝ ያስፈልጋል። አብረን ስንጓዝ የምናገኘው የተደረገልንና የተዋለልን ውለታ ነው፣ የተከፈለልን ዋጋ ነው። ያን ፍቅር የገባው ሰው የክርስቶስ ፍቅር የድንግል ማርያም ፍቅር የገባው ሰው የተረዳ ሰው ህይወቱን ያስተካክላል፣ ከስተቱ ይመለሳል፣ ህሊናውን ይገራል። ልቦናው ከመልካም ነገር መፍለቅ ውጭ ሌላ ነገር መመኘት ያቅተዋል። እግሮቹ ወደ እግዚአብሔር ቤት ይገሰግሳሉ፣ ይፋጠናሉ። እጆቹ ለመልካም ስራ የተጉ ይሆናሉ። ሕዋሳቱን በአጠቃላይ እግዚአብሔር እርሱ ኢየሱስ ክርስቶስ እንዲሁም መንፈስ ቅዱስ እንዲቆጣጠረው ያደርጋል። ያ ሊሆን የሚችለው ግን መጀመሪያ የተከፈለልን ፍቅሩ ሲገባ ነው። ፍቅሩ ያልገባው ሰው ተስፋ የለውም። ሊቁ ኢየሱስ ስዱድ ተስፋው ለሱዱዳን ሲል የስደተኞቹ ተስፋ በተለይ ደግሞ እኛ ከሀገራችን ለቀን በባዕድ ሀገር ላይ ያለን በማህበራዊ ሕይወትም ብዙ አይነት ስደት ያለብን ሰዎች እርሱ ኢየሱስ ክርስቶስ ተስፋ እንዲሆነን የምንፈልግ ከሆነ በሚፈቅደውና በሚወደው ብትወዱኝ ትእዛዜን ጠብቁ ይላልና ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ብትወዱኝ ትእዛዜን ጠብቁ ይላልና ፍቅሩ ከገባን ከተረዳን በዓለም ላይ ስንኖር ያለውን መከራ ልንሻገረው ግድ ነውና በዓለም ላይ ሳላችሁ መከራ አለባችሁ እኔ ዓለምን አሸንፌአለሁ ብሏል። እኛም ዓለም ማሸነፋችን ስለማይቀር ከእሱ ጋር ሆነን ዓለምን አሸንፈን ፍቅሩ ገብቶ በፍቅር እንድንኖር አምላካችን ያውቃል። አዎ ስደተኛው ኢየሱስ ተስፋችን ነው። በስደተኛው ኢየሱስ ተስፋ ይህንን ክፉ ጊዜ የማዕበል ጊዜ የመከራ ጊዜ ችግር ጊዜ ተሻግረን እኛም በሱ ተስፋ ጥላነት ተጠልለን ከግራ ወደ ቀኝ ከክፋት ወደ መልካምነት ከክፉ ምኞት ወደ መልካም ምኞት ከጠብ ከክርክር ከጭቅጭቅ ከቂም በቀል ወደ ፍቅርና ሰላም ይቅር ወደ መባባል መጥተን በመጨረሻ የምንመኘውን ዘላለማዊ ሀገራችን የሆነችው መንግስት ሰማያት እንድንወርስ የአባቶቻችንን የነቢያት የሐዋርያት የጻድቃን የሰማዕታት የቅዱሳን መላእክት የእናታችን ድንግል ማርያም በረከትና ረድኤት የቅዱስ ጊዮርጊስ ተራዳኢነት አይለየን። ስለማይነገር ስጦታው እግዚአብሔር ይመስገን።